በእውነት እኔ እነ ዘመነ ካሴን አማራ ናቸው ብዬ እነኝነ ምሬ ወዳጁን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል እነ ዘመነ ካሴ ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም፣ የተሸጡ ናቸው። አንዳንዶች ፋኖ ምክንያት አለው ብለው ኮዝ አለው ብለው ወደ ጫካ የገቡት ራሱ የጫካውና የበረሃው ኑሮ አንገፍግፏቸዋል። በነገራችን ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ያቀረቡ ዝርዝር መረጃዎችን ውይይቱ ሲጀመር እንገልጽላችኋለን ብለዋል ፕሮፌሰር መራራ ጉዲና። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ በጻፉት የእንወያይ ጥያቄ ደብዳቤ በክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እንደተናገሩት የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎች ውይይት ሲጀመር እንደሚገልጹ ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚ ገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው የተናገሩት። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦችን ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ሁለቱ ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት ምንም አይነት የተሰጠ ምላሽ የለም። 3 ዓመት ተከራክረን በፍርድ ቤት ያስወሰነውን ከ3 ሚሊዮን ብር በላይ ወረዳው ለመክፈል ፈቃደኛ አልሆነም አሉ የጤና ባለሙያዎች። ውዝፉን ባንዴ ለመክፈል በጀት የለውም ብለዋል ወረዳው። የወላይታ ዞን ጤና መምሪያ እንደገለጸው በደቡብ ኢትዮጵያ ክልል ወላይታ ዞን ኪንዶ ዲዳዬ ወረዳ ሐላሌ መጀመሪያ ደረጃ ሆስፒታል ያሉ 128 ጤና ባለሙያዎች በፍርድ ቤት የወሰነላቸው ከ3 ሚሊዮን ብር በላይ የትርፍ ሰዓት ክፍያ እንዳልተፈጸመላቸው ተናግረዋል። ወላይታ ዞን ሐላሌ መጀመሪያ ደረጃ ሆስፒታል ለ3 ዓመት ሙሉ ተከራክረን በፍርድ ቤት ያስወሰነውን 17 ወራት የትርፍ ሰዓት ክፍያ ወረዳው ለመክፈል ፈቃደኛ አልሆነም። መንግስት ካሳ ጭምር ከፍሎ ለስራችን መመለስ አለበት። ውዝፍ ገንዘባችን የቆየ እንደመሆኑ መጠን ከ3 ዓመት በፊት ከነበረው ዶላር ምንዛሬና አሁን ያለውን ታሳቢ በማድረግ ይከፈለን። ፍርድ ቤቱ የወሰነልን 3 ሚሊዮን 371424 ብር ነው። 500 ሺህ ብር ታግዶ በሆስፒታል አካውንት እንዲዛወር ታዟል። እንዲሁም ከቀሪው 2 ሚሊዮን 871424 ብር ከሰኔ 2017 ዓ.ም ጀምሮ 300 ሺህ ብር በየወሩ ሳይተላለፍ በሆስፒታል አካውንት እንዲዛወር ፍርድ ቤቱ አዟል። ሰኔ 24 ቀን 2017 ዓ.ም ነው። ነገር ግን የተወሰነ ከፍለው የፍርድ ቤት ትዕዛዝ ባለማክበር ጤና ሚኒስቴር ይከፍላል በሚል ለተከታታይ 4 ወራት አልከፈሉም። ጠቅላላ በፍርድ ቤት የተወሰነልን 4 ሚሊዮን 151330 ነው። የ2 ወር ተከፍሎ 3 ሚሊዮን 371424 ነው የቀረው ብለዋል። ለዚህ ቅሬታ ምላሽ እንዲሰጡ የተጠየቁት የሐላሌ ሆስፒታል ስራ አስኪያጅ አቶ ማቴዎስ መንገሻ አዎ ገንዘብ አልተከፈላቸውም ሲሉ አምነዋል። ተጨማሪ ማብራሪያ ለመስጠት ፋታ ግን አቋርጠው ስልክ ዘግተዋል። በድጋሚ ሲደወልም ስልክ አይነሱላቸውም ብሎ ቲክቫ ዘግቧል። ወረዳው ስልክ ለማንሳት ፈቃደኛ ባይሆንም ስለ ጉዳዩ የተጠየቁት የወላይታ ዞን ጤና መምሪያ አቶ ጸጋይ ኤካ የተወዘፈውን አልከፈልንም ካሉ ወረዳው እከፍላለሁ የሚል ቃል ቢገባም አንዴ ለመክፈል ተቸግሮ ሊሆን ይችላል፣ ግን ቀስ በቀስ እየከፈለ ስለሆነ ይከፈላል ብለዋል። ወረዳው መክፈል በሚችልበት አቅም እየከፈለ መጥቷል። አሁንም ቢሆን ባለሙያዎቹ የሰሩበት ህዝብ አገልግሎት ያገኘበት ስለሆነ ይከፈላል ያሉት ኃላፊው ባለሙያዎቹ በጊዜው ተስማምተዋል ሲሉም ተናግረዋል። ለወደፊቱ ግን የትርፍ ሰዓት ክፍያን በሰሩበት መጠን ያለ ውዝፍ እከፍላለሁ ብሎ እስካሁን እየከፈለ መጥቷል። ውዝፉን ግን በአንዴ ለመክፈል በጀት የለውም። እነርሱም ታግሰው ቀስ በቀስ የሚከፈለውን እየወሰዱ በትዕግስት እንዲጠብቁ ነው በጊዜው የተስማማ ነው። ፍርድ ቤት ወስኗል። ወረዳውም እየከፈለ ነው። አልከፍልም አላለም። እነርሱም በትዕግስት ቢጠብቁ የተሻለ ነው ብለዋል።
ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራም ጀምረዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር ዛሬ አስታውቋል። ሚኒስቴሩ በሰጠው መግለጫ 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 ደርሷል ብለዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ሕይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ መናገራቸው ይታወሳል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ሄርቪን ማሲንጋ ገልጸዋል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስትር ዶክተር መቅደስ ዳባ ጋር ትናንት በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴትስ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል ሲል ጤና ሚኒስቴር በማህበራዊ ትስስር ገጹ አመልክቷል። በተያያዘ ዜና በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን ጀምረዋል። ደቡብ ሱዳን ጤና ሚኒስቴር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊው የክትትልና ቁጥጥር ስራ እየተሰራ ይገኛል ብለዋል። በሀገሪቱ ቫይረሱን ለመከላከል የቅድመ ጥንቃቄ እርምጃዎች አስቀድመው መጀመራቸውን የገለጸ ሲሆን በኢትዮጵያ ድንበር አካባቢዎች በተደጋጋሚ የሚደረጉ እንቅስቃሴዎች ምክንያት ካፔታ ምስራቅ፣ ፒቦር፣ ቻፓላ እና አካባውን በከፍተኛ ስጋት ያለባቸው ወረዳዎች መሆናቸውን ለይተዋል ብለዋል። በተጨማሪም ኬንያና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳ ቤትና ቱርካን አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጿል። የጋና ጤና አገልግሎትም የቅድመ መከላከል ዝግጅት ስራዎች እየተከናወኑ መሆኑንና የ24 ሰዓት ክትትል እየተደረገ መሆኑን አስታውቋል። ፋኖና መከላከያ ሰራዊቱ ማለቂያ የሌለው ትግል ውስጥ ናቸው። ወይ አንዳቸው አሸንፈው አልፎከሩ አሊያም ተደራድረው ሰላም አላመጡ። ይኸው 3ኛ ዓመቱን በያዘው ውጊያ አያሌ ነፍስ እየጠፋ ነው። እከሌን ገደልን፣ እከሌ የሚባል ከተማን ተቆጣጠርን፣ ከፍተኛው ባለስልጣን ለጥቂት አመለጠን ከሚለው ፎከራ እምበዛም አልተላቀቀም የሚባልለት ፋኖም አሁን ደግሞ አዳዲስ ጉዶች እየተሰሙበት ነው። ዘመነ ካሴና ምሬ ወዳጆ አማራ አይደሉም የሚሉ ፋኖ ሊጠፋ ነው ብለው የሚተነብዩ ሰዎች ተበራክተዋል። ዓላማቸውን በውል ያላወቁ በረሃ ለበረሃ ከመሯሯጥ ውጪ ጠብ የሚል ነገር ማድረግ ያልቻሉ እየተባሉም ይተቻሉ። ለትግል ምክንያት የነበራቸው ውጊያ ውሎ ሲያድር ግን መልካቸውን የቀየሩ የሚል ትዝብትም አላጣቸውም። አማራውን የሚጠቅም ሳይሆን የሚጎዳ ተግባር ውስጥ ተገኝተዋል። ራያና ወልቃይት በህዋቶች ቢወሰዱ ሊያስጥሉ አይፈልጉም። ስለዚህ ወይ አማራዎች አይደሉም አሊያም የተሸጡ አማራዎች ናቸው ሲባሉም አድምጠናል። በእውነት እኔ እነ ዘመነ ካሴን አማራ ናቸው ብዬ እነኝን ምሬ ወዳጁን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል። እነ ዘመነ ካሴ ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም፣ የተሸጡ ናቸው። የተሸጡ ናቸው። ከድርጊታቸው ነው የምታውቁት። እውነተኛ አማራ የሆነ ሰው የአማራ ስነ ልቦና ያለው ተዋጊ እንዴት አድርጎ ነው እነ ሁመራን እነ ጠለምትን እነ ወልቃይት ጠገዴን እንዴት አድርጎ ነው ለትግሬ እንስጥ ብሎ የሚለው? ይሄ አማራ ነው? እስቲ እናንተ የዘመነ የነምሬ ወዳጆ ተከታዮች እንደ አምላክ የምታመልኳቸው አማራን ነው የምትመርጡት ወይስ እነኝህን ሰዎች ነው የምትመርጡት? ዩ ቴል ሚ ማናችሁ እናንተ? ሲጀመር ከዚህ በላይ ምን ያድርጓችሁ? እነ አስረስ ማረ ዳምጤ ማንነታቸውን እኮ ጭምብላቸውን እኮ ገልጠዋል። አሁን እኮ ከትግሬው ጋር ተስማምተው ለዚህ እኮ ነው ስለነ ጠለምት ሲያዝ እነ ራያ ሲያዙ ምንም አይነት ኮሽታ የለም። እንዳልኳችሁ በዚህ ሁኔታ አማራ እየተጫወቱብህ ነው። because you're not willing to wake up። ከዚህ ውጪ መነሻ ምክንያታቸውን ስተዋልና በሽምቅ ውጊያም ከሚጠበቀው በላይ ቆይተዋልና ፋኖች የመጥፋት ዋዜማ ላይ ናቸው የሚሉም አሉ። አንዳንዶች ፋኖ ምክንያት አለው ብለው
ኮዝ አለው ብለው ወደ ጫካ የገቡት ራሱ የጫካውና የበረሃው ኑሮ አንገፍግፏቸዋል። በነገራችን ሞራላቸው ተንኮታክቷል። የጫካው ኑሮ የበረሃው ኑሮ ምንም ፈቀቅ የሚል ነገር የለውም። ምንም እንደውም የውጭ ኃይል ተላላኪ ይሆን በጊዜ የውጭ ኃይል ተላላኪነትን መፈጸም ጀመሩ። ስለዚህ ጫካም ኮዝ አለው ለካ ለአማራ ነው የሚሞቱት ብሎ የገባውም ወጣት እንደ ትላንትና በደረቱ ነፍቶ አይናገርም። የመሪዎቹ የብቃት ማነስ፣ የዲሲፕሊን ችግር አንገታቸውን አስደፍቷቸዋል። ስለዚህ እነዚህ ምክንያቶች ናቸው ፋኖ ማደግ ያልቻለው። የእድገት ደረጃው እንደ ካሮት ቁልቁለት የወረደው እነዚህ ምክንያቶች ናቸው። የውስጥ ተቃርኖ ነው፣ የውስጥ ቅራኔ ነው። ለመጠቅለል የአውራጃና የወረዳ ክፍፍል አንድ፣ አውራጃኝነት፣ ወረዳኛነት፣ ጎጠኝነት አንደኛው ነው። የሃይማኖት ክፍፍል አስኳሉን ሟተዋዶ ያደረገ የኦርቶዶክስን እንደ ሽፋን የሚጠቀም የኦርቶዶክስ ግን አንዳችም ተልኮ የሌለው ሁለተኛው ችግር ነው። ወጥ የሆነ የፖለቲካ የድርጅትና ስራ የሌለው የጠራ ፖለቲካ ዓላማ የሌለው ሶስተኛው የሚያራምደው ህዝባዊ መስመር ህዝባዊ ዓላማ የተጨናገፈ በዚህ ምክንያትም ህዝባዊ ድጋፍ ያጣ አራተኛው ፋኖ ምክንያት አለው ብለው የገቡ ሰዎችም ተስፋ የቆረጡበት በበረሃ የሚንከራተቱ የሆኑበት ሁኔታ አምስተኛው የአመራሩ ጋጠወጥነት፣ የአመራሩ ንቅዘት፣ የአመራሩ ብቃት ማነስ፣ የዲሲፕሊን ጉድለት አንገታቸው እንዲያስደፋ ያደረገው ነው። ስድስተኛው እነዚህ መሰረታዊ ምክንያቶች ፋኖ እንዳያድግ ሆኗል። ሻዕቢያ ትክክል ነው። እንደ ካሮት ቁልቁል ነው የሚያድገው። ሻዕቢያ ትክክል ነው። በዚህ ከጎሬላ ጦርነት ወደ ኮንቬንሽናል በ3 ዓመት ውስጥ መግባት አልቻለም። እውነቱ እሱ ነው። ከጎሬላ ወደ ኮንቬንሽናል ካልገባ ደግሞ የወታደር ሳይንሶች የሚሉት ምንድነው? ይጠፋል። እኔ አይደለም ኦሮማይን አንብቡት። በነገራችን ባሉ ግርማን አንብቡት። በ2 ዓመት ውስጥ የጎሬላ ተወጋጊዎች የሽምቅ ተዋጊዎች ወደ ኮንቬንሽናል ካልሄዱ ይጠፋሉ ይላል። ያጋጠመ ያለው እሱ ነው። ወይም ደግሞ ዓላማቸው ይቀየራል። ይሄ ነው የሆነው። ለእነዚህ አይነት ትችቶች አስረስና ዘመነ፣ ምሬና ሀብቴ፣ እስክንድርና ማስረሻ ምን ምላሽ ይኖራቸው ይሆን? አብረን የምናየው ጉዳይ ይሆናል።